እባክህን ይቅርታ አድርግ። ሰምኛለሽ? የቀረሽን ዕቃ ሰብስበሽ ውጪ። እባክህ ልለምንህ። ውጪልኝ አልኩሽ እኮ። እባክህ ተው፣ አትቀመጥ። በቤቱ የሚኮራ ሰው መሆን የለብህም። በጣም አመሰግናለሁ አባ። ውጪ። አልወጣም። በስነ ስርዓት አውራኝ። የት የምታውቂው ስነ ስርዓት? አልወጣም። ምን? አዎ ዛሬ ለእኔና ለባሌ ቆንጆ እራት አዘጋጅልኝ። እሺ? ይቅርታ፣ ምንም አይነት ምግብ በካሌብ ምርጫ እንጂ በአንቺ ምርጫ አልሰራም። ምን እያልሽ ነው? ባሌ እኮ ነው። ትዳር እኮ ከቀለበት የዘለለ ነው። እንዴት ነው ይህ ነገር እስካሁን ያልገባሽ? ቆይ አንቺ እኔን ስለ ትዳር ልታስተምሪ ነው? ይህን ለማስተማር ዲግሪ ወይም ማስተርስ አይደለም መስፈርቱ፣ እንደ አንቺ ደንቆሮ አለመሆን ብቻ ነው። አንቺ ገረድ እንዴት ነው የጠገብሽው? ሴት ነሽ፣ ሞክሪኛ። የዛን ጊዜ እኔ ማሳይሻለሁ። ትወደኛለህ ግን? ትጠራጠሪያለሽ? ቲና ያላሰበችው ዱብዳ ገጠማት። ዳንኤል ከኤደን ጋር ታርቆ ቲናን አሻንጉሊት አድርጎ ትቷት፣ ቲና ደግሞ በቤተሰቡ አፍጣ ተመልሳ ወደ ቤት በመቀላቀል ወጥመዳቸው ውስጥ ገብታለች። ሰላም ሰላም፣ የጨጮ ቻናል ተከታታዮች ሰላማችሁ በዓለም ዳርቻ ሁሉ እየበዛ ይሁንልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ትሁት ድራማ ክፍል 45 አሁንም እንደቀጠለ ነው። ዝግጅታችን እስከ መጨረሻው አብራችሁ ተከታተሉን። ዳንኤል ወደ አባባ ቤት በመሄድ ከአባባ ጋር ሰላም ተባብሎ ምን ነው ጎረምሳው ጠፋህ እየተባለ ነው አለው። አባባ እኔ አሁን መልካም ሰው ሆኛለሁ፣ መልካም ለመሆን ጎዳናዬን ጀምሬያለሁ፣ ከኤደን ጋር መታረቅ መስማማት ፈልጋለሁ፣ አንተን ትሰማሃለይ፣ እኔም የእናንተን ይቅርታ አግኝቼ ሙሉ በሙሉ ከበደሌ መንጻት እፈልጋለሁ እያለ እየተማጸነ ነው። አባባም በፊት በጣም ይጠላው የነበረውን ዳንኤል አሁን በጣም ወዶትና ከዛ ጭንቅ አውጥታችሁኝ አሁን ላግዝህም ልረዳህም እፈልጋለሁ ብሎ በጥሩ ፈገግታና ደስታ ላትስተካከል ትችላለህ፣ እጀ ሰባራ እንዳታደርገኝ እያለም ይጠይቀዋል። በፍጹም ከቃልህና ካንተ አልወጣም፣ ኤደንም አንተን ትሰማለች፣ አባባ እባክህ እሺ በለኝ እያለ እየጠየቀ ነው። አባባም በፈቃደኝነት እሺ ብሎ እሷን ፈቃደኝነት ቢኖር መልካም ነው፣ ካንተ እኮ አትወጣም አባባ ሲለው እሺ በቃ ብሎ ሊያስማማቸው ዝግጅቱን ጨርሰዋል። አባባም እንደተባለው ኤደንን አግኝቷት እባክሽ ልጄ ይቅርታ አድርጊለት፣ አሁን ተጸጽቷል፣ ራሱን አደጋ ላይ ጥሎ እኔን ያተረፈኝ መልካም ቢሆን ነው። ስለዚህ እንደዚህ አይነት ውሳኔ መወሰን የሚችል ሰው ከሆነ ለትዳሩና ለቤቱም የማይፈነቅለው ድንጋይ የለም እያለ ይጠይቃታል። እኔ እኮ እያወራሁት ነው እያናገርኩት ነው አባባ፣ ምንም የተለየ ነገር የለውም፣ አይ በሙሉ ልብሽና ፍቅርሽ እንድትቀርቢው ነው ብሎ ያናግራታል። እሺ አንተ ካልከኝ አባባ ተስማምቻለሁ፣ ነገር ግን አንድ ቅድመ ሁኔታ አለኝ ብላ በብልሃትና በጥበብ በተሞላበት አኗኗር መሄድ ይፈልጋ ኤደን መጀመሪያ መመርመር እፈልጋለሁ፣ ከዛም ደግሞ በሙሉ ልቤ መቅረብ አልፈልግም፣ እስካሁን አንዴ ተጎድቻለሁ፣ ሁለተኛ መጎዳት አልፈልግም፣ ያላስተካከለውና ማስተካከል የማይፈልገው ነገር ካለ መጎዳት ስለሌለብኝ እተወዋለሁ፣ ይህን ቅድመ ሁኔታ ካሟላ ነው መስማማት የምፈልገው በማለት ለአባባ ቅድመ ሁኔታ ስታቀርብለት ግሩም ሀሳብ ነው ብሎ አባባ የሚደግፋትና ያለ ውድ በግድ ይስማማል። ችግር የለም እሺ ስላልሽኝ አመሰግናለሁ፣ አገናኝቼ በደንብ አስታርቃቸዋለሁ ብለው ተስማሙ። ካሌብና ትሁት ተግባብተው እያወሩ ነው። አንቺ በጣም መልካም ሴት ነሽ፣ አስተዋይና ብልህ ሴት ነሽ፣ ከነዛ ከብልሆቹ አንዷ አንቺ ነሽ፣ የዚህን ቤተሰብ የአንበሳውን ድርሻ በመውሰድ ከችግሮችና ከፈተናዎች ያወጣሽን አንቺ ነሽ፣ አንቺን ማመስገን አለብኝ እያለ ይላታል። እኔ ግን ፈርቻለሁ ብላ ትሁት ስጋቷን ትናገራለች። ምንድነው ስጋትሽ? ቲና አሁንም እኮ ትመለሳለች፣ የበለጠ አስባና ተንኮል ይዛ እንደምትመጣ ሰላማችን እንደምታደፈርሰው እርግጠኛ ነኝ እያለች ታስቀምጥለታለች። ግን አዋርጄና አንከልክሌ እመልሳታለሁ እያለ እየዛተ ነው። አይ እሷ እኮ በጨዋ ጥባ ነው አይኗን የምትመጣ፣ እንደዛ አይነት የተረገመች ሴት ናት እያለች ነው። አንቺ ግን በጣም መልካም ሰው ነሽ እንዴ! ቤተሰቤን ለመጠበቅ አዎ ከዚህ በላይ ማድረግ አለብኝ። ምን አደረግኩና? መመሰጋገን እኮ የለብንም።
ትላለች። ኧረ አንቺ የተለየች ሰው ነሽ ብሎ በፍቅር አይን ሲያት ተው እንጂ አታሽኮርምመኝ እያለች ትሁትም ውሃ ትፈልጋለህ በማለት አረሳስታ ተነስታ ሄደች። አባባ እንደተባለው ኤደንንና ዳንኤልን አገናኝቶ አስታረቃቸው። የምህረት ልቡን የከፈተ መልካም ሰው ነው። እናንተ ለትዳራችሁ ለቤታችሁ መልካም ልብን በማዘጋጀት ልትኖሩ ይገባል። ያለፈውን ረስታችሁ ስለ ወደፊቱ ኑሩ እያለ ይመክራቸዋል። እነሱም የቀረ ሀሳብ ካለ ተናገሩ ሲባሉ እኔ ሁሉንም ረስቼ ከኤዱ ጋር መኖር ነው የምፈልገው እያለ ዳንኤል ይናገራል። ኤደንም እስካሁን የተነጋገርናቸውንና ቅድመ ሁኔታችን በሙሉ መፈጸም አለብህ ትለዋለች። እሺ ብሎ ተስማማ። ከቲና ጋር ያለውንስ ነገር ምንድነው የምታደርገው ብላ ትጠይቀዋለች። ያን ጊዜ ዳንኤልም እኔ ከሷ ጋር እኮ ቀድሜም ተለያይቻለሁ አብሬ አይደለሁም በማለት ይመልስላታል። እኔ አሁን ከዚህ ቤተሰብ ላይ ያላትን ክፋት እግር በእግር እየተከታተልኩ እሱን ነው እንጂ ሌላ የለም ሲል እና ደሞም አሁን በቅርቡ የምታውቀው ይኖራል ሲል እሱን እኔ ነኝ የማስተዋውቃችሁ፣ ይሄን ጫወታ እኔ ነኝ የምጫወተው፣ እንዴት ማስተዋወቅ እንዳለብኝ ቲና እናንተን በፍቅረኛሞች ወይም ጓደኛሞች መሆናችሁን የምታውቅበትን መንገድ እኔ አመቻቻለሁ፣ የኔ ያፈጻጸም ነው የሚሆነው፣ እኔን ጠብቁኝ በማለት አባባ ይነግራቸዋል። ያን ጊዜ በሩ ተቃቀፉና ታረቁ ሲላቸው ሁለታቸውም በጣም ይዋደዱ ስለነበረ ተቃቅፈው እንኳን ሊለያዩ አልፈለጉም። አንገት ለአንገት ተናንቀው ፍቅራቸውን ማጣጣም ጀመሩ ኤደንና ዳንኤል። ቲና አይኗን በጨው አጥባ ወደ ቤት መጣች። ያን ጊዜ ካሌብና አባባ በጣም ደነገጡና ካሌብ ተነስቶ ምን ልታረጊ መጣሽ? በይ የቀረሽ ነገር ካለ ሰብስቢና ቶሎ እዚህ ቤት ውጭ ብሎ ይላታል። እባክህ ይቅርታ አድርግልኝ፣ እዚህ ቤት መውጣት አልፈልግም፣ እባክህ ይቅርታ አድርግልኝ እያለች ይቅርታ ትለምናለች። ያን ጊዜ የት የምታውቂው ይቅርታ ነው እንጂ እያለ ካሌብ ሊያስወጣት ብድግ ይላል። ያን ጊዜ ተዋት፣ በቤቱ የሚኮራ ባለጌ ብቻ ነው ብሎ አባባ ይመልስለታል። አይ አባባ እስካሁን ያልከኝን ሁሉ ሰምቻለሁ፣ አሁን ግን እቺ ጭራቅ እዚህ እኛ ጋር እንድትኖር አልፈቅድም ብሎ በግንፍልተኝነት ተነስቶ ሊያባራት ይሞክራል። ያን ጊዜ ቲና በፍጹም የ80 ሚስትህ ነኝ አልወጣም፣ ዝም ብዬ አልወጣም እያለች ማለት ጀመረች። ካሌብም ለማስወጣት እየታገለ ነው። አባባም ደግሞ ተዋት እባክህ እያለ እዚሁ በመሆኗና አብራ ከቀጠለች ብዙ ነገር በቀል በቆሟ የሚያቃጥላት የሚያንገበግባት በቀል እንደሚፈጽምባት አስቦ አባባ ተዋት እያለ ይገኛል። ካሌብ ደግሞ እኔ እዚህ በላይ መጎዳት አልፈልግም ውጭልኝ እያላት እንመለከታለን። ኤደን ግን ትሁትን ምን ያህል ጊዜ በፍቅር ቆየሽ? ፍቅር እንዴት አድርጎ ነው ያሰቃየሽ እንዴ ማለት ትላለች። ትሁትም ያን ጊዜ ካሌብን ከወደድሽው ስንት ጊዜ ሆነሽ? አንቺ እንደ ወንድሜ ነው ማየው እያለች ትሽኮረመማለች። አይዞሽ ለፍቅር ፊት ለፊት ነው እንጂ አትፍሪ፣ እኔ ያግዝሻለሁ እያለች ካሌብና ትሁት በፍቅር አንድ ላይ እንዲሆኑ ኤደን እየሰራች እንመለከታታለን። ትሁት ግን ታይ ከምወዳቸው ቤተሰቦች ጋር እንዳታጋጨኝ ትላታለች። ፍቅር ያስተሳስራል እንጂ በየት ሀገር ነው ሲያጋጭ ያየሽው ትላታለች። እኔ ከወደድኩት በልቤ ይበቃኛል ታይ ረፊ እያለች ትሁት ለኤደን ትመልስላታለች። ኤደንም እኔ የማውቀው ቆንጆ ፍቅር እንደምትሰጪው ነው፣ ከዚህ ውጭ አይደለም ትላታለች። በቃ ሁሉን ተይውና እንደምትወጁ ብቻ ንገሪው፣ እንደምታፈቅሪው ንገሪው ስትላት ምን ብላ ደነገጠች። ወይ መንገ እያለች ትሁትም እየተገረመች እንመለከታታለን። አቤት አልወጣም ብላ አሸንፋ ቀርታለች። ቤት ቁጭ ብላ ጥፍሯን የጥፍር ቀለም አስቅርባ እየቀባባሽ እየተሞላቀቀች፣ ትሁት ደግሞ ጠረጴዛውን እየወላወለች። ያን ጊዜ ትሁት ለኔና ለባሌ ቆንጆ ራት ስሪልን ተብላ ታዘዘች። ቲና አዛዥ ትሁት ታዛዥ በሆኑበት ሰዓት አይ እኔ ባንቺ ምርጫ ምንም አይነት ምግብ አልሰራም በካሌብ ምርጫ ነው ብላ ትላታለች። እንዴ ባሌ እኮ ነው፣ ዝም ብለሽ ያዘዝኩሽን አታደርጊም? ባል ከቀለበት የዘለለ ምንም ነገር አላየሁም ትላታለች። አንቺ ገረድ እንዴት ነው የጠገብሽው እያለች ቴና ትሳደባለች። ትሁት ደግሞ አንቺም ሴት እስቲ ሞክሪኝ ያኔ ጉድሽን አየዋለሁ ትላታለች። እየተናደደች መልሳ ቁጭ
ትላለች። ትሁትም ተናዳለች፣ ቲናም ተናዳለች። በካሌብ የተሻሙ የተቃሙ ይመስላል። አሁን በልቧ የታፈነውን ፍቅር ትሁት ላይ እያየንባት እንመለከታለን። ቲናም እየፈከረች ቆይ አሳይሻለሁ እያለች በቀል ልትፈጽምባት እየዛተችም እናያታለን። እና ተፈልቶ ቤት ውስጥ ሁሉም ባሉበት እየጠጡ ነው። ያን ጊዜ ካሌብ ከትሁት ጋር አፍ ላፍ ገጥሞ እያወራ ነው። ኤደን ከአባባ ጋር እያወራች ነው። ቲና በየአቅጣጫው ትመለከታቸውና በቅናት እብድ ትላለች። ካሌብ የሆነ ነገር ፈልጌ ካሌብ ብትለው ጆሮው በሙሉ እሷን መስማት አልቻለም። ያን ጊዜ ካሌብ ብላ በረጅሙ ትጣራለች። አቤት ምን ፈለሻል እንዴ? እዚህ ጨዋታ ይዤ አይደል እንዴ? ምን ፈለግሽ ብሎ በጠራራ ፀሐይ ፊት ለፊቷ ከትሁት ጋር ማውራቱ ያበገናት ቲና የምትመልሰው ቅጥ አምባሮ ጠፍቷት ጸጥ አለች። ጥርሷን እያፋጨች ወደ ውጭም ወጣች። አባባም በማካከል የመጣ ሰው አለ፣ ሳጎርሰው እጄን ይነክሰኛል፣ አንቺ ሸኘው እያለ ለትሁት ይነግራታል። እሺ ብላ ትሁትም የታዘዘችውን ፈጸመች። ዳንኤልና ኤደን ከእርቅ በኋላ ባለው ፍቅራቸው ክንፍ ብለዋል። እዚህ በኋላ ምንም ነገር አይፈጠርም፣ በጣም ክሰሽኛል፣ ወድሻለሁ፣ አላጠፋምም እያለ ቃል ይገባላታል። እሷም ከዚህ በኋላ አንድ ጥፋት ባይክብ አላገኝህም፣ አታገኘኝም እያለችው ነው። አንቺን ላለማጣት እኮ ነው አሁን ያለውበት ህይወት በጣም መልካም ነው። እስካሁን አንቺን አጥቼ የኖርኩበት ህይወት ግን አስቀያሚ ነበር። አንቺን እንዳላጣች ስል ምንም ማድረግ አልፈልግም እያለ ቃል እየገባላት እንመለከታቸዋለን። ቤት ቡና እየተፈላ አባባን እየጠበቁት ነው። አባባም እንዴት ዋላችሁ ብሎ ወደ ውስጥ ይዘልቃል። ያኔ በክብር ተቀብለውት ቡናውን እየጠጡ ሳለ አንድ ሀሳብ ፈልጌ ነበረ ይላል አባባ። ምንድነው አባባ ይሉታል። አንድ ወዳጄ እጮኛውን ይዞ ወደዚህ ቤት ልጋብዘው ፈልጋለሁ፣ እንግዳዬ ነው። ስለዚህ ምግብ እንድትሰሩልኝ ነበረ። ታዲያ ምን ችግር አለው? ምግብ ከውጭ ታዘዝ፣ ትሁትን ለምሳ ለሆነ ነገር እወስዳታለሁ ብሎ ካሌብ በአቋራጭ ሀሳብ ያቀርባል። ታዲያ ቲና በጣም ጎበዝ ባለሙያ እኮ ናት፣ ቲና ትስራው ይላል አባባ። እሷ የሰራችውን እንዴት ብለን ይላል ካሌብ። ከማንም በላይ እኔ ጎበዝ ባለሙያ እንደሆንኩ ታውቃለህ ብላ በልህ ቲና ፍቃደኛ ሆና ምግቡን ልትሰራ ተስማምታ ወደ ኪችን በመግባት ዝግጅቷን ምግብ ማዘጋጀቷንም ተያያዘችው። ምግቡን አዘጋጅታ አጠናቃለች፣ ጨርሳለች። ዳንኤልና ኤደን ደግሞ ተያይዘው እጅ ለእጅ እየተጓተቱ የአባዬ ክብር እንግዳ በመሆናችን ደስ ብሎናል እያሉ ወደ አባባ ቤት ግብዣ የተጠሩት ኤደንና ዳንኤል ሆነው እንመለከታለን። እነሱም በፍንጥዝያና በአዲስ ፍቅር በአዲስ ደስታ ወደ ተዘጋጀው ወደና አባባ ቤት እየተጓዙ እንመለከታቸዋለን። ደረጃው ላይ ሲደርሱ ወደ ቤት ከመግባታቸው በፊት ፍቅራቸውን እያጣጣሙ የወደፊት ተስፋቸውንም እያወሩ አይን ላይን እየተያዩ አንዳቸው ያንዳቸውን ጉንጭ ያንዳቸውን ጺም እየተነካኩ ጸጉሯን እየዳበሰላት እሷ ጺሙን እየነካካች እየሳማት እየሳመችው እንመለከታቸዋለን። አባባ ደግሞ እቤት ከትሁትና ካሌብ ጋር ቁጭ ብሏል። ትሁት ዝንጥ ብላ አምሮባታል። ቲና ምግቡን በማቀራረብ ላይ ሳለ አባባ ቲናን ይጠራትና የክብር እንግዳዬ ደረጃው ላይ ደርሰዋል፣ ተቀበያቸው ይላታል። እንዴ አንተ አትሻልም አባባ ትላለች። አይ አንቺ ተቀበያቸው ይላታል። በተዘጋጀላት ወጥመድ ውስጥ መሆኗን ያላወቀችው ቲና እነሱ ሶፋ ላይ ቁጭ ብለው እሷ ግን እንግዶቹን ልትቀበል ወደ በረንዳው በሩን ከፍታ ትወጣለች። ያኔ ማመን ያቃታት የምትወደው የምታፈቅረው ከዚህ ሁሉ ጣጣ እየገባችለት ዳንኤል ከሚወዳት ኤደን ጋር እየተሳሳሙ ስታያቸው እጇን ጭንቅላቷ ላይ በማስቀመጥ ያለ ንዴትና ብስጭት ውስጥ ገብታ እንመለከታታለን። የዛሬው ትዕይንት በዚህ ላይ እንዳለ ያበቃል። ሰላም ሰላም የጨጨው ቻናል ተከታታዮች ሰላማችሁ በዓለም ዳርቻ ሁሉ እየበዛ ይሁንልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። ጨጨሆ ዩቲዩብ